እንግዲህ ቅድም እንደነገርኳችሁ የምንማረው ትምህርት ወርድፕረስ የሚል ነው ኮንቴንት ማኔጅመንት ሲስተም ይባላል እያንዳንዱ ነው ብሬክ ዳውን እያደረግን የምንማረው አንደኛ ኮንቴንት ማኔጅመንት ሲስተም ማለት ምን ማለት ነው ሁለተኛ ወርድፕረስ ማለት ምን ማለት ነው ሶስተኛ ወርድፕረስ ለምንድን ነው የተጠቀምነው እነዚህ ነገሮች ነው አንድ ባንድ እያሳያችሁ መመጣው ማለት ነው ስለዚህ እነዚህ ነገሮች ስትማሩ አንደርስታንድ እያደረጋችሁ ቴክኖሎጂውን እየለመዳችሁት እንድትመጡ ለማድረግ ሞክራለሁ ማለት ነው therefore when we come to the point የመጀመሪያው ምንድነው የምናየው ኮንቴንት ማኔጅመንት ሲስተም ማለት ነው ብዙ ሰው አሁን ኮንቴንት ማኔጅመንት ሲስተም ይላል what does it mean ኮንቴንት ማኔጅመንት ሲስተም ማለት ነው የሚለውን አሳያችኋለሁ ማለት ነው ስለዚህ የመጀመሪያው ስቴፓችን ምንድነው ምናያቸው ቻፕተሮች ኤክስፕሌን አደርግላችሁና ዳይሬክትሊ ወደ ዋናው ቁም ነገር እንሄዳለን ማለት ነው የመጀመሪያው ምናየው ምንድነው ኮንቴንት ማኔጅመንት ሲስተም ማለት ነው የሚለውን ዲፋይን አደርግላችኋለሁ ማንኛውንም ቴክኖሎጂ እየተማራችሁ ባላችሁበት ሰዓት አንደርስታንድ ታደርጉ የምፈልገው ዲፋይን አድርጉት ዲፋይን ስታደርጉት አንደኛ እናንተ ያላችሁበትን አንደርስታንድ ያደረጋችሁበትን ኮንሰፕት እና ዓለም በትክክል አንደርስታንድ ያደረገችበትን ኮንሰፕት ሁለቱን ዲፈረንስ ታያላችሁ ማለት ነው ይሄ መጀመሪያው ስቴፕ ነው ማንኛውም ቴክኖሎጂ ስትማሩ ዲፋይን ካደረጋችሁት የትምህርቱን ብዙም ፖርሽን ከቨር እንዳደረጋችሁ መቁጠር መቻል አለባችሁ ማለት ነው ለምሳሌ አንድ ሰው ፕሮግራሚንግ ነው የምማረው ካለ what is ፕሮግራሚንግ ማለት ነው የሚለውን ዲፋይን ማድረጉ ምን እንደሚማር ምን አይነት ቻሌንጅ እንደሚያጋጥመው ምን አይነት ቴክኖሎጂ እንደሚጠቀም ይነግረዋል ማለት ነው therefore when we come to content management system እንደዛው ነው content management system ማለት ነው የሚለውን ኤክስፕሌን ለማድረግ ሞክራለሁ ማለት ነው ሌላው የምናየው ምንድነው ይሄን ኮንቴንት ማኔጅመንት ሲስተም ዲቨሎፕ ለማድረግ የምንጠቀምበት ወርድፕረስ ነው ወርድፕረስን አሳያችኋለሁ እንዴት ኢንስቶል እንደምታደርጉ አሳያችኋለሁ እንዴት ነው ናቪጌት የምታደርጉት through ወርድፕረስ ዳሽቦርድ የሚለውን አሳያችኋለሁ ኮንቴንት እንዴት ፐብሊሽ እንደምታደርጉ ኦተር እንደምታደርጉ ከዛ በኋላ ኤዲት እንደምታደርጉ ከዛ በኋላ ፐብሊሽ እንደምታደርጉ አሳያችኋለሁ እንዴት ነው ወርድፕረስ ፕለጊንስ የሚባሉ አሉ እንዴት ነው እነሱን የምትጠቀሙት ለምንድን ነው የምንጠቀመው አንድ ዌብሳይት ከስክራች ጀምረን ነው እየሰራን የምናየው ማለት ነው ስለዚህ ኤቭሪቲንግ እንደዛ ያደረግን ማየት እንችላለን ማለት ነው ሌላው የምናየው ምንድነው ኢንስቶሊንግ ወርድፕረስ ቲም የሚባል አለ ቲም የሚባል የወርድፕረስ ኮንሰፕት አለ ወይም ደግሞ ኮንቴንት ማኔጅመንት ሲስተም ኮንሰፕት ማለት ነው እሱንም ኤክስፕሌን ለማድረግ እሞክራለሁ ከዛ በተጨማሪ ፖስትስ የሚባሉ አሉ ምን ማለት ነው ፖስትስ ለምሳሌ አንዳንድ ዌብሳይቶች አይታችሁ ከሆነ ሰዎች የሆነ ፖስት ይለቃሉ ሰዎች በዛ based on that ሪፕላይ ያደርጋሉ ስለዚህ እንዴት ነው ፖስት ሪሊዝ የምናደርገው የሚለው ነግራችኋለሁ ማንኛውም ኢሜጅ ቪዲዮ ፒዲኤፍ ኤኒ ዶክመንት ወርድፕረስ ላይ ያለው ወይም ኮንቴንት ማኔጅመንት ሲስተም ላይ ያለ ዶክመንት አሴት ወይ ሚዲያ እየተባለ ይጠራል ለምሳሌ አዶቤ ኤክስፒሪየንስ ማኔጀር የሚባል ልክ እንደ ወርድፕረስ አይነት ኮንቴንት ማኔጅመንት ሲስተም አለ ትንሽ ኤክስፔንሲቭ ስለሆነና ኮምፕሌክስ ስለሆነ ነው ወደዛ ስትሪም ያልሄድኩላችሁ እንጂ አንዳንድ ትልልቅ ካምፓኒዎች ይጠቀሙታል አዶቤ ነው ፕሮቫይድ የሚያደርገው እነሱ ምን ይሉታል የኢሜጆችን ፒክቸሮች እነዚህ ነገሮች አሴት ነው የሚሏቸው ወደዚህ ስንመጣ ግን ሚዲያ እየተባለ ይጠራል ማለት ነው ከዛ በተጨማሪ ፔጆችን እንዴት ነው ሞዲፋይ የምናደርገው የሚለውን አሳያችኋለሁ እንዴት ነው ወርድፕረስን ለመጠቀም ማይስኩኤል የሚባለውን ዳታቤዝ እንዴት ነው ረን የምናደርገው የሚለውን አሳያችኋለሁ በጣም ቀላል ነው ኦሬዲ ሶፍትዌሩ ሬዲ ሆነ ስለሆነ ማለት ነው ኮሜንት ሰዎች ኮሜንት ሲያደርጉ እንዴት ነው ኮሜንቱን ማኔጅ የምታደርጉት የሚለውን አሳያችኋለሁ ከዛ አፒራንስ የሚላለን አፒራንስን በተመለከተ ኢንዴፕዝ ሄጄ ለማሳየት ሞክራለሁ ዊጂት የሚባል አለ ሜኑስ ሄደር እንዴት ነው ባክግራውንዱን የምንቀይረው ዩዘር አድ እንዴት ነው የምናደርገው ለምሳሌ ዌብሳይታችን ላይ እኔ አድሚኒስትሬተር ሆኜ ታሪኩን ኦተር እንዴት ነው ማደርገው ታሪኩን እንዴት ነው ኮንትሪቢዩተር ማደርገው what is the difference between different users የሚለውን ኤክስፕሌን አደርግላችኋለሁ ቱሎች አሉ there are many and multiple tools እንዴት ነው እነዛን ቱሎች ኢፌክቲቭሊ የምንጠቀመው የሚለውን ኤክስፕሌን ለማድረግ ሞክራለሁ ሴቲንግ አለ አፕዴት ሲኖር እንዴት ነው ወርድፕረስ አፕዴትን የምናየው የሚለውን እናያለን ማለት ነው ስለዚህ ትምህርቱ እጅግ በጣም ጠቃሚ ነው ሲሪየስሊ ማለት ነው እናንተ ግን ሲሪየስሊ ይዛችሁ መጠቀምና ማየት መቻል አለባችሁ ማለት ነው ነምበር 1 እዚህ ስትማሩ አግሬሲቭሊ አቴንሽን ሰጣችሁ ማዳመጥ መቻል አለባችሁ ከዛ በተጨማሪ ደግሞ ቪዲዮዎችን ቢያንስ ገብታችሁ አይታችሁ ፎሎ አድርጋችሁ አንድ ፕሮጀክት ከስክራች ጀምራችሁ መስራት መቻል አለባችሁ የራሳችሁን ዌብሳይት እስኪ ለመስራት ሞክሩ አሁን የኛ በጣም ትልቁ ችግራችን ምንድነው ከተማርን በኋላ ኦልዌይስ ፎከስ የምናደርገው ስራ ከማግኘት ጋር ነው ወይንም ደግሞ ሰው ጋር ከመቀጠር አንፃር ነው ለምንድነው የራሳችሁን ዌብሳይት የራሳችንን ትልቅ ዌብ ፖርታል ዲቨሎፕ አድርገን መኒ ጀነሬት ማናደርገው የሚለውን ኢንቱ አካውንት ወስደን ማሰብ ይኖርብናል ማለት ነው ስለዚህ እነዚህ ነገሮች ኢንቱ አካውንት ወስደን አንደርስታንድ ልናደርጋቸው የሚገቡን ነገሮች ናቸው ማለት ነው አሁን ቀጥታ የምንሄደው ኮንቴንት ማኔጅመንት ሲስተም ምን ማለት ነው የሚለውን ኤክስፕሌን አደርግላችኋለሁ ማለት ነው ኮንቴንት ማኔጅመንት ሲስተም ማለት ምን ማለት ነው እንደምታዩት እዚህ ጋር
ኦኬ people are joining በጣም ሌት ሆነው ነው የሚጀምሩት ብዙዎቹ እዚህ ጋር እንደምታዩት ሶስት ወርዶች አሉ አንደኛ ኮንቴንት የሚል አለ ሁለተኛ ማኔጅመንት የሚል አለ ሶስተኛ ሲስተም የሚል አለ በነገራችን ላይ በብዛት ኮምፒውተር ሳይንስ ላይ እነዚህ ወርዶች በተለይ ማኔጅመንት ሲስተም የሚሉት በተከታታይ ይመጣሉ ኦኬ ማኔጅመንት ማለት ሜካኒዝም by which we can manage resources ማለት ነው ሪሶርሶችን ማኔጅ የምናደርግበት ፕላን የምናደርግበት ኦርጋናይዝ የምናደርግበት በጀት ካለን በጀት የምንሰጥበት ኦኬ ካቴጎራይዝ የምናደርግበት ቅደም ተከተሉን ሴት የምናደርግበት እነዚህ ነገሮች በሙሉ የምንሰራበት ማኔጅመንት እየተባለ ይጠራል ማለት ነው እንደውም አንዳንድ ሰዎች ማኔጅመንት ዲፋይን ሲደረግ ምንድነው የሚያደርጉት it is a mechanism by which we can control the resources ይላሉ ሪሶርሶቻችንን ኮንትሮል የምናደርግበት ይሄ ማኔጅመንት ይባላል ማለት ነው ለምሳሌ አንድ ሰው ፋይናንሻል ማኔጅመንት ሲስተም ነው የሚሰራው ከተባለ ፋይናንሻል ነገሮችን ማኔጅ ኮንትሮል ያደርጋል ፕላን ያደርጋል ማለት ነው እና የራሳቸውን የቻሉ ላይፍ ሳይክሎች አሉት ራሱን የቻለ ሳይንስ ነው በራሱ ማኔጅመንት ማለት ነው ዋናው ቁም ነገር ግን ነገሮችን ኮንትሮል ማድረግ ነገሮችን ማኔጅ ማድረግ ይሄ ማኔጅመንት ይባላል ማለት ነው ናው ወደ ዳታቤዝ ስንመጣ ዳታቤዝ ማኔጅመንት ይባላል ዳታን ማኔጅ ማድረግ የምናደርግ ከሆነ ዳታቤዝ ማኔጅመንት ይባላል ማለት ነው ማኔጅ የምናደርገው ዳታ ነው ፋይናንሻል ከሆነ ፋይናንሻል ማኔጅመንት ይባላል ኦኬ ሌሎችም ማለት ነው ሂውማን ሪሶርስ ከሆነ ሂውማን ሪሶርስ ማኔጅመንት ሰዎችን የሚቆጣጠር ከሆነ የሰዎችን ፐርፎርማንስ ቫሊዴት የሚያደርግ ከሆነ ሂውማን ሪሶርስ ማኔጅመንት ይባላል ናው when we come to content management system ኮንቴንት ማኔጅመንት ሲስተም ማለት ምን ማለት ነው የሚለውን አንደርስታንድ ታደርጉልኝ የምፈልገው ኮንቴንታቸውን ይሄ ማለት ምን ማለት ነው ኢሜጅ ሊሆን ይችላል ዶክመንት ሊሆን ይችላል ፒዲኤፍ ፋይል ሊሆን ይችላል ቪዲዮ ሊሆን ይችላል የጻፋችሁ ቴክስት ሊሆን ይችላል ዌብሳይታችሁ ላይ ያለ ማንኛውንም ዶክመንት ማኔጅ ስታደርጉ ምን እየተባለ ይጠራል ኮንቴንት ማኔጅመንት ይባላል ማለት ነው ኦኬ አሁን ሁለቱን ዲፋይን አደረግን ኮንቴንት ማለት any resource that is available in your website ማለት ነው management ማለት is a mechanism by which we can control and manage our contents ማለት ነው now the third step ምንድነው የምናገኘው ሲስተም የሚለው what does it mean by system መቼም የኔን ዳታቤዝ ማኔጅመንት ሲስተም ብዙዎቻችሁ ወስዳችሁ አንደርስታንድ አድርጋችሁታል ብዬ አስባለሁ ሲስተም ማለት it is a process of having different interacted components ይሄን በደንብ ዲፋይን ልታደርጉት ይገባቸዋል interacted የሆኑ ኮምፖነንቶች ሲኖሩ ከውጭ ኢንፑት ተቀብለው ወደ ውጭ አውትፑት የሚያወጡ ከሆነ ይሄ ምን ይባላል ሲስተም ይባላል therefore system define ሲደረግ it is a collection of interacted related components that can interact each other by accepting input from the environment input ከenvironment ይቀበላሉ and process ያደርጋሉ and then display an output so ይሄን የሚያደርግ ከሆነ ሲስተም ይባላል ማለት ነው አሁን ዳይጀስቲቭ ሲስተምን ብትወስዱት is a system ምን ይቀበላል ኢንፑት ይቀበላል ምግብን ፕሮሰስ ያደርጋል ከዛ በኋላ ያስወጣል ማለት ነው እንደዚህ ነው የሚያደርገው ሰርኩላተሪ ሲስተም የሚባለው the same thing ለምሳሌ የብለድ ሰርኩላተሪ ሲስተም ምን ያደርጋል መጀመሪያ ዲኦክሲጅኔትድ የሆነ ብለድን ይቀበላል ከዛ በኋላ ከኦክሲጅን ጋር ሚክስ ያደርገውና ኦክሲጅኔትድ አድርጎ ለምግብነት እንጠቀመዋለን ማለት ነው that is አሁን ይሄ ማለት ኢንፑት አለው ፕሮሰስ ያደርጋል ኢንተራክት የሚያደርጉ ዲፈረንት ኮምፖነንቶች አሉት አውትፑት ያወጣል ማለት ነው we can bring any system እንደውም እዚህ ሀገር አሜሪካ ስንኖር ብዙዎቻችን ለምንድነው እኔ በቃ ስራ ላገኘው ምናምን ብሎ አንድ ሰው ሲጠይቀን ሲስተም ውስጥ አልገባም እንለዋለን what does it mean ኢንፑት የለም ያ ማለት ስራ ተቀጠረም ገና ሰውየው ቢል መክፈል አልጀመረም ፕሮሰስ እየተደረገ አይደለም ማለት ነው ከዛ በኋላ ራሱን መቀየር አልቻለም ማለት ነው ስለዚህ ምን አለ ማለት ነው ኢንተራክት የሚያደርጉ ዲፈረንት ኮምፖነንቶች አሉ ከዛ በኋላ አውትፑት አለው ከዛ ኢንፑት አለው ኢንፑት ያለው ፕሮሰስ የሚያደርግ አውትፑት ያለው ነገር በሙሉ ሲስተም ይባላል now when we come to content management system መጀመሪያ ኢንፑታችን ዳታው ወርድ ዶክመንት ሊሆን ይችላል ዌብሳይት ስትሰሩ የምትጽፉት ጽሁፍ ሊሆን ይችላል አንድ ዌብሳይት መክፈት ይችላልላችሁ for example let me just come here and then let me open Microsoft man ነው ያዮቢ ልክፈትላችሁ Chrome ልበልና ላውንች ላድርገው let me bring this Chrome into here okay እዚህ ጋር መጥቼ yayobi.com ብለው አሁን ያዮቢን ብታዩት እዚህ ጋር የተጻፉት ጽሁፎች በሙሉ እዚህ ጋር የምታያቸው ጽሁፎች በሙሉ እዚህ ጋር አኒሜት የሚያደርገው ነገር በሙሉ ኮንቴንት ይባላል ኦኬ ይሄ ኮንቴንት ፕሮፐርሊ ካልተቀመጠ ለምሳሌ ዋናው ፔጅ ላይ ሲገባ ይሄ ነገር ስክሮል እንዲያደርግ ፈልጋለሁኝ ስክሮል ሲያደርግ ደግሞ ከዚህ ታች ላይ ያሉት ነገሮች ደግሞ አውቶማቲካሊ አኒሜት እንዲሆኑ ፈልጋለሁ ብሎ መንገር ይሄ ምን ይባላል ኮንቴንት ማኔጅመንት ሲስተም ይባላል ማኔጂንግ ኮንቴንት አያችሁት የነዚህን ኮንቴንቶች ነው ማኔጅ እያደረኩ ያለው ወደ ታች ስክሮል ሳይደርግ ደግሞ ስትራቴጂ ኤጁኬሽን ኢኖቬሽን ምናምን የሚባሉት ነገሮች አሳይልኝ ብዬ ነግረዋለሁ ማለት ነው ወይስ ስቱደንት ደግሞ ክሊክ ሲያደርጉ ወደ ስቱደንት ፖርታል መራልኝ ብዬ ነግረዋለሁ ማለት ነው እንደዚህ አይነት ስራ የምትሰሩ ከሆነ ይሄ ምን እየተባለ ይጠራል ማለት ነው ኮንቴንት ማኔጅመንት ሲስተም ይባላል ማለት ነው ኮንቴንት ማኔጅመንት ሲስተም ምንድነው የሚያደርገው it is a mechanism by which you can manage digital resources ማለት ነው ዲጂታል ኮንቴንቶችን ክሬት ማድረግ ዲጂታል ኮንቴንቶችን ሞዲፋይ ማድረግ እዚህ ጋር እንደምታዩት ማለት ነው ዲጂታል ኮንቴንቶችን ሞዲፋይ ማድረግ ዲጂታል ኮንቴንቶችን ፐብሊሽ ማድረግ
እነዚህን የምትሰሩ ከሆነ ተመልከቱ ክሬት ታረጋላችሁ ሞዲፋይ ታረጋላችሁ ፐብሊሽ ታረጋላችሁ እነዚህን የምትሰሩ ከሆነ ኮንቴንት ማኔጅመንት ሲስተም ይባላል ማለት ነው አሁን ምንድነው የምታደርጉት መጀመሪያ ከተለያየ ቦታ ዶክመንት ተሰበስባላችሁ የሰበሰባችሁትን ዶክመንት ሞዲፋይ ታደርጉታላችሁ to fit with your website ከዛ በኋላ ፐብሊሽ ታረጉታላችሁ ፐብሊሽ ማለት ለሰዎች እንዲጠቀሙት ማድረግ ፐብሊሳይዝ ማድረግ ማለት ነው አያችሁ ለሰዎች እንዲጠቀሙት ማድረግ ይሄ እንግዲህ የራሳችሁን ዌብሳይት እንድትሰሩ ያደርጋችኋል ሰርታችሁ ሪሶርስ ፐብሊሽ ማድረግ ትችላላችሁ አስጎብኝ ድርጅት ልትከፍቱ የራሳችሁን ዌብሳይት መስራት የምትችሉበት ፖቴንሻል እንዲኖራችሁ ነው የማደርገው ማለት ነው በዚህ ትምህርት ኦኬ ኦር እንበልና አንድ ካምፓኒ ዌብሳይት መስራት ፈልጋለሁ ቢላችሁ ራሳችሁ ገብታችሁ ዌብሳይት መስራት እንድትችሉ የሚያስችላችሁን ዕውቀት ለማስጨበጥ ሞክራለሁ ማለት ነው therefore content management system የሚባለው ይሄ ነው ማለት ነው therefore when we define content management system or CMS ይባላል in short is an application with the ability to create modify and publish digital contents ማለት ነው ይሄ ነው በቃ ዴፊኒሽኑ ማለት ነው now ኮንቴንት ደግሞ ኮንቴንት ማኔጅመንት ሲስተምን ስንሰራ ራሱን የቻለ ኮምፖነንቶች አሉ የመጀመሪያው ኮምፖነንት ኮንቴንት ማኔጅመንት አፕሊኬሽን የሚባል ነው CMA ይባላል in short በቀይ እንደተጻፈው እንደምታዩት ማለት ነው ይሄ CMA የሚባል አለ ይሄ ማለት ምን ማለት ነው ራሱ አፕሊኬሽኑ ራሱ ዌብሳይቱ በራሱ የምትሰሩት ዌብሳይት በራሱ አያችሁ ለምሳሌ ሞዲፋይ የምታደርጉበት ክሬት የምታደርጉበት ያ አፕሊኬሽን በራሱ የምትሰሩበት አፕሊኬሽን ዲቨሎፕ የምታደርጉበት አፕሊኬሽን ይሄ ምን እየተባለ ይጠራል CMA እየተባለ ይጠራል ማለት ነው ኦኬ ለምሳሌ እንበልና የኔን ዌብሳይት ቅድም አሳይቻችኋለሁ ያዩቢ የሚለውን ዌብሳይት እዚህ ጋር አምጥቼ ይሄንን ስክሮል ሳስቀምጠው እንዴት ነው ሊሰራ የቻለው ብላችሁ ራሳችሁን ብትጠይቁ ምክንያቱም ኮንቴንት ዴሊቨሪ አፕሊኬሽን አት ዘ ባክ ስላለ ነው ኮንቴንት ዴሊቨሪ አፕሊኬሽን የሚባለው ደግሞ ሁለተኛው ኮምፖነንት ነው እዚህ ጋር እንደምታዩት ይሄ ምን ይባላል CDA ይባላል CDA is responsible for the backend service that manage and deliver contents after it is in CMA ኮንቴንት ማኔጅመንት አፕሊኬሽን ማለት ነው ይሄ ማለት ምን ማለት ነው አንድ ሶፍትዌር ተጠቀምኩኝ ይሄ ማለት አሁን እኔ የምጠቀመው ፕላትፎርም ወርድፕረስ ነው ወርድፕረስን ተጠቀምኩኝ ዌብሳይት ዲቨሎፕ አደረኩኝ ከዛ በኋላ ፐብሊሽ አድርግልኝ ለፐብሊኩ ስለው እንዴት ነው ፐብሊሽ የሚያደርገው ብትሉ because there is CDA አያችሁ ኮንቴንት ዴሊቨሪ አፕሊኬሽን ፍሬምወርክ ስላለ ነው ማለት ነው ባክ ኤንድ ላይ ረን የሚያደርግልን ኮንቴንታችንን ለፐብሊክ ዴሊቨር እንድናደርግ የሚያደርገን ይሄ ምን እየተባለ ይጠራል ማለት ነው CDA እየተባለ ይጠራል ማለት ነው there are different type of content management system አለ በአለም ላይ ማለት ነው በጣም ብዙ ይሆኑ ማለት ነው የመጀመሪያው ወርድፕረስ ይባላል በተለይ በብዛት የምንጠቀማቸው ትልልቅም ትንንሽም ካምፓኒዎች የሚጠቀሟቸው እነዚህ ሶስቱን ነው አንዳንድ ደግሞ እጅግ በጣም ከፍ ያሉ ካምፓኒዎች ፋይናንሻል ኢንደስትሪ የሆኑ ብዙ ፊቸሮች ያሏቸው ሌሎች ለምሳሌ ቅድም እንደነገርኳችሁ Adobe Experience Manager የሚባሉትን ኮንቴንት ማኔጅመንት ሲስተሞች ይጠቀማሉ ብዙዎቹ ዌብሳይቶች ግን በተለይ በብዛት በአለም ላይ ያሉ ዌብሳይቶች የሚጠቀሟቸው ወርድፕረስ ጁምላና ድሮፕል የሚባሉ ናቸው ሁሉም ግን ምን አላቸው አንድ አይነት ሪሌሽንሺፕ እና ያላቸው ኦብጀክቲቫቸው ኮንቴንት ይሰበስባሉ ኮንቴንቱን ሞዲፋይ እንድናደርግ ያደርጉናል ፐብሊሽ እናደርገው ዌብሳይት ይሆናል ማለት ነው ስለዚህ ያንን ዌብሳይት ዲቨሎፕ ለማድረግ የምንጠቀምበት ይሄ እነዚህ ሶስት ናቸው ማለት ነው ከነዚህ ውስጥ እኛ የምንማረው ወርድፕረስ የሚባለው ነው ማለት ነው therefore ወርድፕረስ ማለት ምን ማለት እንደሆነ አንድ ባንድ ያሳየኋችሁ መጣለው ከዛ ግልጽ ይሆንላችኋል ማለት ነው now ለምንድን ነው የምንጠቀመው አሁን ተመልከቱ ምን እናገኛለን ኮንቴንት ማኔጅ ስናደርግ ብትሉ ለምሳሌ እንበልና ወርድፕረስን ስንጠቀም ምንድን ነው የምናገኘው ብትሉ የመጀመሪያው ሰርች ኢንጂን ኦፕቲማይዝ ያደርግልናል በጣም ፍሬንድሊ ነው ይሄ ማለት ምን ማለት ነው ብትሉ ለምሳሌ አንድ ሰው መጥቶ እናንተ ጋር you know what ዌብሳይታችሁ እኮ መገኘት አልቻለም ይላችኋል እኔ ለምሳሌ አሁን እዚህ ልምጣና ተመልከቱ እዚህ መጥቼ ታይፕ ላድርገው እዚህ መጣው ጉግል ላይ ልምጣና okay let me bring here okay እዚህ ጉግል ላይ መጣው google.com አልኩት እዚህ መጥቼ SQL እና አምሃሪክ ብለው in አምሃሪክ አልኩት SQL እና አምሃሪክ ስለ እኔ ቪዲዮዎች ናቸው የመጡት ለምንድን ነው እንደዛ የመጣው ብትሉ ሰርች ኢንጂን ኦፕቲማይዝድ ተደርጓል ማለት ነው አያችሁ ይሄ ማለት ምን ማለት ነው ቶሎ ተፈልጎ እንዲገኝ ተደርጓል ኪወርዶች ገብተውለታል ማለት ነው እዛ ዌብሳይት ላይ ወይም ደግሞ እዛ ቪዲዮ ላይ the same is true when we come to content management system in a nutshell search engine optimization እና friendly የሆነ search engine optimization friendly የሆነ ፊቸር አለው እንዴት ነው የምናደርገው አውት ሾው ይዛል ለምሳሌ ኢንዴክስ ክሬት ማድረግ እንችላለን ሌላው ኦንላይን ሰፖርት እና ኮሚኒቲ አለው ይሄም ደግሞ በጣም ኢምፖርታንት ነው ለምሳሌ የሆነ ነገር ቢጠፋችሁ ሎስት አታደርጉም ዌብሳይታችሁን ስትሰሩ ወይም ደግሞ እንበልና ኮንቴንታችሁን ማኔጅ ስታደርጉ ዩዘር እና ግሩፕ ማኔጅ ለማድረግ የሚያስችል ፋንክሽናሊቲ አለው ዩዘር ማኔጅመንት በጣም ቀላል ነው ለምሳሌ እናንተ በሙሉ የተመዘገባችሁት እኔ ዌብሳይት ላይ ገብታችሁ እንድትመዘገቡ ያደረኩት በወርድፕረስ ነው ኮንቴንት ማኔጅመንት ሲስተም ዴቨሎፕ አድርጌ ማለት ነው then I will show you how you can create and manage your users the other one is
there are too many templates that are available and design ብዙ ቴምፕሌቶች አሉ ለምሳሌ ከስክራች ዌብሳይት መስራት አይጠበቅባችሁም የተሰራን ቴምፕሌት አምጣችሁ ታስቀምጡትና የራሳችሁን ዌብሳይት ዲቨሎፕ ታደርጋላችሁ ማለት ነው then the other one ምንድነው ያለው ሌላው ጥቅም ደግሞ ኢንስታሌሽን ዊዛርድ እና አፕግሬዶች አሉ ለምሳሌ አሁን you know what አፕዴት መጥቷል ከተባለ አውቶማቲካሊ አፕዴቱን ማግኘት እንችላለን ማለት ነው therefore እነዚህ ሁሉ ፊቸሮች ስላሉት we are using wordpress ማለት ነው wordpressን የምንጠቀመው እና ኮንቴንት ማኔጅመንት ሲስተምን የምንጠቀመው ለዚህ ነው ማለት ነው ከስክራች ዌብሳይታችንን እንዳንጀምር ያደርገናል ማለት ነው ነገር ግን ዌብሳይታችንን ስንሰራ ሁለት ተርሞች አሉ እናንተ ልታውቋቸው በትክክል የሚገቡ አንደኛው wordpress.com የሚባል አለ ሁለተኛው wordpress.org የሚባል አለ .org እና .com የሚባል አለ አሁን በነገራችን ላይ እንደውም በዚሁ አጋጣሚ እናንተ አንደርስታንድ ታደርጉት አንድ ዌብሳይት ለምሳሌ ስትገቡ .com እና .org .edu ለምን ተባለ ብትሉ or .gov ለምንድን ነው የተባለው ብትሉ ይሄ ዶሜን ኔም ስፔሲፊኬሽን ስላለው ለምሳሌ ገቨርንመንት ኦፊሶች በሙሉ .gov የሚል ኤክስቴንሽን አላቸው ኤጁኬሽናል የሆኑ ኢንስቲትዩትስ ወይም ደግሞ ብራንቾች ደግሞ edu የሚባል ብራንች አላቸው ማለት ነው ኮመርሻል ይሆን ለምሳሌ የሚሸጥ የሚገዛ የሚለውጥ ካምፓኒ ደግሞ .com የሚባል ኤክስቴንሽን አለው ማለት ነው ወርድፕረስም ላይ ስንመጣ wordpress.com እና wordpress.org የሚባሉ ሁለት ብራንቾች አሉ ይሄው እንደምታዩት wordpress.com የሚባል አለ እዚህ ጋር ደግሞ wordpress.org የሚባል አለ ስለዚህ ይሄው እዚህ ጋር wordpress.org የሚባል አለ ይሄኛው ደግሞ wordpress.com የሚባል አለ ምንድነው ዲፈረንሳቸው I will come to that and then ከዛ በኋላ እንዴት ኢንስቶል እንደምናደርግ አሳያችኋለሁ ማለት ነው if you have any question you can ask and I will give you 2 minutes